ወራህመቱላሂ ወበረካቱሁ። በስንት መከራ ያስተካከልኩት እንቅልፌ አሁን ወደ ኋላ ተመልሷል። ቀን ላይ ነው ተኛ የነበረው በፊት። በስንት መከራ ወደ ማታ መለስኩት፣ እዚህ መዲና ከመጣሁ በኋላ ማለት ነው። ትናንትና ማታ ደግሞ ኤል ክላሲኮ ነበረን አይደል? እንደማይቀርበት ቀጠሮ ማለት ነው። ወንድማችን ሕሱ እና ተሳዳቢው ሰውዬ ሱብሃንአላህ እዚያ ላይ ታደምኩ። ያው እንትን ነበርኩኝ፣ ተመልካች ነበርኩ። የመጀመሪያው አካውንት ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት አላችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እስኪ ከትላንት ወዲያ ስለነበረው ውይይት ኡስታዝ ሙዓዝ ምን አስተያየት ሰጠ? ምንስ አለ? ትክክለኛውን ነገር ከሱ እንስማ። አልተፈታም አልተገለጸ ምናምን ለምትሉ ደግሞ እንደዛው መልስ ይሆንላችኋል። ጀዛኩም አላህ ኸይረን። ሰብስክራይብ አድርጉኝ። በዛው አጋጣሚ እህታችሁ አይደለሁ እኔስ ገባን። ረጅም ሰዓት ጠበቅ። ከእንግዳ ጋር ነበርኩ። እንዲህ መጀመሪያ የገባሁ ጊዜ ከእንግዶች ጋር ሆኜ የገባሁ ስንት ሺህ ወደ 70 ምናምን ሺህ ቪው ውስጥ ነበርን። ከዚያ በኋላ እሱኛው ተዘጋ። ድጋሚ ተመልሼ ስገባ እኔ ሁለቱም አካውንት ላይ ፎሎ አድርጌያለሁ ወንድሜ ሕሱንና ሁለተኛው አካውንት አዲሱ አካውንት ላይ መጣልኝ። ምን ሆኖ ነው ብዬ ገብቼ ሳይ ቪው በጣም ቀንሷል። ምክንያቱም ትልቁ አካውንት ስለተዘጋ ሰው ትልቁ ላይ ሲጠብቀው ስለነበርና እንትኑ ስለተዘጋ ማለት ነው። ከዚያም ያ ነገር በነገራችን ላይ ስለ ልቦና ጨዋታ ነበር። መጀመሪያ የወንድማችን ሕሱን ስለ ልቦና በጣም ለመምታት ነበር የታሰበው። ወላኪን የገጠማቸው ነገር ያ አልነበረም። ያ ሁላ ችግር ደርሶበት ማለትም 5 ዓመት ሙሉ ሲሰራበት የነበረው አካውንቱ እንደዚያ አፈራ ብልተውበት አካውንቱ ወንድማችን ሁሴን አላህ ይጠብቀው፣ አላህ ይጨምርለት። በጣም በሚገርም አቅም በዚህኛው አዲሱ አካውንት ላይ ከተሳዳቢው ሰውዬ ጋር ገጠመ። እኔ እርግጠኛ ሆኜ የምነግራችሁ ነገር ወላሂ አላህ ቁርአን ላይ ሲናገር ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ይላል። የክርስትና እምነት ተከታዮች ትናንትና ማታ ማን እውነትን ለመግለጽና ለማስተማር እንደመጣና ማን ሊሳደብ እንደመጣ ማን ለብሽሽግ እንደመጣ ማን ለትምህርት እንደመጣ ያስታውቃል። ውይይቱ ራሱ ማለት ነው። በእርግጠኝነት መካድም አይቻል እውነት ነው። ግልጽ የወጣበትም ነው። ደግሞ በፊትም ስንላችሁ ነበር ይህ ሰውዬ ከስድብ ውጭ የሚያስተምረው ነገር የለው፣ ምንም እውቀት የለውም ስንላችሁ ነበር። አይ ስትሉ ነበር አይደል? ትናንትና ማታ በግልጽ ታይቷል ማለት ነው። ስለዚህ ሌላችሁ የምፈልገው ነገር አንድ ነገር ነው። እሱ ምንድን ነው? ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን፣ በእውቀት ላይ በሕክማ በተሞላበት መልኩ እድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰና፣ ሕክማ በተሞላበት ጥበብ በተሞላበት መልኩ እንጣራለን ወደፊትም ቢሆን። ወንድሜ ሁሴንም ማለት የምፈልገው ደግሞ አላህ ስብሓነሁ ወተዓላ ለብዙ ሰዎች ያልሰጠውን ነገር ሰጥቶሃል። አልሐምዱሊላህ በል። እሱ ምንድን ነው? አንደኛ ተውፊቅ ሰጥቶሃል አላህ ስብሓነሁ ወተዓላ። ሁለተኛ ነገር ስነ ምግባር፣ በጣም መታገስ፣ እስከ ጥግ ድረስ መታገስ። ይሄ በጣም አላህ ስብሓነሁ ወተዓላ ካልወፈቀህ ማድረግ የማትችለው ከባድ ነገር ነው። አላህ ደግሞ እነኚህ ሁለቱን ነገር፣ ሶስተኛ ነገር እና ከባዱ ነገር ደግሞ ዒልምን ወፍቆሃል። ዒልም አላህ ስብሓነሁ ወተዓላ ሲሰጥ ለማንም አይሰጥም። ያው ሁላችሁም ታውቃላችሁ። መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ስብሓነሁ ወተዓላ በሱ መልካምን ነገር ሊያደርግ የፈለገውን ባሪያ ምን ያደርገዋል? ስለ እምነቱ ስለ ዲን አልኢስላም ያሳውቀዋል። ወንድሜ ሁሴን ደግሞ አላህ ስብሓነሁ ወተዓላ ይሄን ነገር ሰጥቷል። ይሄን ብቻ አይደለም፣ ብዙ ሰዎች የሚጎላቸው እውቀት ኖሯቸው ራሱ ሒክማ ነው። አንተ ደግሞ ጥበቡንም አላህ ስብሓነሁ ወተዓላ ሰጥቶሃል። አልሐምዱሊላህ በል። ከዚያ በማስቀጠል ደግሞ በጣም ደስ ያለኝና አንዳንድ ወንድሞች አላስተዋሉትም ብዬ ያየሁትን ነጥብ እስቲ ልንገራችሁ። አስተውላችኋል? ይህ ተሳዳቢ ሰውዬ ግብዣውን ካቀረበበት ጊዜ ጀምሮ ልግጠመው የሚሉ ሙስሊም ወንድሞቻችን በጣም ብዙ እንደሆኑ አስተውላችኋል? ያለገ ያ ማለት በጣም ብዙ ጀግኖች አሉን፣ ብዙ ጎበዞች አሉን፣ ብዙ ከሱ ጋር መፋለም የሚፈልጉ አቅም ያላቸው። ባይደው አንዳንዶቹ ራሱ ነበር አልፈልግም ሲል የነበረው። እከሌ ጋር አልፈልግም ሲል ነበር። እነኚህ ልጆች ሁላ ለኢስላም የሚታገሉ እውነትም አቅምም ያላቸው ልጆች እንዳሉን እንወቅም። አልሐምዱሊላህ እንበል። ምክንያቱም ምን መሰላችሁ? ለኢን ሸከርቱም ለአዚደነኩም ነው ጉዳዩ። አላህን የምናመሰግን ከሆነ አላህ ስብሓነሁ ወተዓላ እጥፍ ድርብ አድርጎ አሁንም ያበዛልናል የእኛን ልጆች። ትናንትና እኮ ይህ ሰውዬ መሳደብ ሲጀምር ይህ ሁላ ወንድሞቻችን እኮ ጎላ ብለው አልወጡም ነበር። እነኚህ ሁላ ወንድሞቻችን እኮ ለክርክሩ ራሳቸውን ሰጥተው ሲሰሩበት እኮ አልነበረም አይደለ? ሁሉም ሰው የራሱ ይሆን። ሌላውን ተው። ወንድማችን ኡስታዝ ሁሴን እሱ ማለት ነው፣ እሱ ራሱ በሌላ ነገር ቢዚ ነበር። የዚያን ጊዜ ላይቭ ላይ የሚያስተምረው ኢስላማዊ ትምህርቶችን ብቻ ነበር። ከዚያ በኋላ ይህ ሰው መሳደብን በጣም እያበዛ ሲመጣ ወንድሜ ሁሱ ለሰዎች ግልጽ ማድረግን፣ ክርስቲያን ተከታዮችን መጥተው እሱን መጠየቅ ሲጀምሩ እሱም ግልጽ ማድረግን ጀመረ ማለት ነው። እሱን የሚያክል ትልቅ ወንድምን እንድናገኝ አድርገሃል። አንድ
ሌሎች ብዙ ወንድሞችን ከአንተ ጋር መጋጠም የሚፈልጉ ወንድሞችን እንድናገኝ አድርገሃል። ስለዚህ ይሄ ነገር በጣም ደስ የሚያሰኝ ነው። በሌላ ቤተ እምነቶች ውስጥ ሄዳችሁ ብታዩ ወላሂ ነው የምላችሁ፣ በአላህ ምስክሬ ነው፣ እንደ ወንድማችን ሁሱ ያሉ እንደ ወንድማችን ዕምራን ያሉ ኡስታዝ ወሂድ ራቅ ያሉ ናቸው። እሳቸው እንደ ወንድማችን ኢብራሂም ያሉ እንደ ወንድማችን ሳላህ ያሉ እንደ ወንድማችን አቡበከር ያሉ ሰዎች በጣም ጥቂቶች ናቸው። በጣም ጥቂት ሲጀምር አላየንም። እስካሁን ድረስ እኛ አላየንም። ጥቂት ስንላችሁ ያው ከኖራቸው ብለን እንጂ ወላሂ አላየንም እስካሁን ድረስ። አንድ እንኳን ዲቤት ላይ ተጋጥሞ በማስረጃ በጥበብ ማሸነፍ የሚችል ሰው እስካሁን ድረስ አላጋጠመኝም፣ አላየሁምም ጭራሽ። ስለዚህ አልሐምዱሊላህ እንበል። በጣም ብዙ ጀግኖች አሉ። እነኚህ ጀግና ወንድሞቻችንን በተቻለን አቅም እነሱን መንከባከብ፣ አካውንቶቻቸውን ማሳደግ፣ ከነሱ ስርም ደግሞ ቁጭ ብለን መማርም ጭምር ይልመድብን ለማለት ነው የምፈልገው። አልሐምዱሊላህ ረቢል ዓለሚን የዚህ ትውልድ ሰው በመሆኔ በጣም ደስ ብሎኛል። ከውዝ አንዳንድ ትውልዶች ውስጥ አስተውላችሁ ከሆነ ኢስላም ሲናቅ ነበር። በዚያ ጊዜ ሙስሊሙ አቅምም አልነበረው። ኢስላምን ሲሳደቡ ነበር። በዚያ ጊዜ ሙስሊሙ የመመለስ አቅሙ አልነበረውም። ለምን ሲባል ብዙ ነገሮች ነበሩ። የፖለቲካ ጫና ነበር፣ የምን ጫና ነበር። ሐታ በውይይት ጉዳይ ላይ ሲሰሩ የነበሩ ትላልቅ ኡስታዞቻችን አሁን ላይ ያደጉ አሁን ላይ ጎልማሳ የሆኑ ወይ ደግሞ ወደ ትልቅነት እድሜ ላይ ሁላ እየገቡ ያሉ ኡስታዞቻችን በውይይት ብቻ በክርክር ብቻ እኮ ሲደበደቡ ነበር። ታውቃላችሁ ይሄን? እስር ቤት ገብተው እኮ ሲገረፉ ነበር። ምን ሲደረጉ ነበር? ስንት ኡስታዞቻችን ናቸው ሀገር ጥለው በቃ የግድ በቃ በህይወታቸው መውጣት ሲገባቸው ሀገር ጥለው የወጡት ስንትና ስንት ወንድም ኡስታዞቻችን ናቸው። ያ ነገር አልፎ ዛሬ ላይ እንዲህ ፍሪ የሆነ መድረክ ተገኝቶ ወንድሞቻችን እንዲህ የሌላ እምነት ተከታዮችን ሲያስተምሩ እነሱ ያልተረዱትን ነገር ሲያስረዱ ማየት እኔ በጣም ትልቅ ደስታ ነው። እንዲህ ያሉ ብዙ ጀግኖች የተሰበሰቡበት ዘመን ውስጥ ደግሞ መፈጠራችን ራሱ በጣም ደስ የሚል ነገር ነው። ለማንኛውም ወንድሞቼ በዚህ ውይይት ጉዳይ ላይ እየሰራችሁ ያላችሁት በርቱ ልላችሁ ነው የመጣሁት። በጣም ደስ ብሎኛል። የትናንትናውን ውይይት ወላሂ በጣም ደስ ብሎኛል። ምንም እንኳ ስርዓት አልባው ሰውዬ በጣም ድንበር ሲተላለፍ ቢቆይም ደግነቱ ድንበር በሚተላለፍበት ሰዓት ለኢጎ ብለው እዚያ እምነት ውስጥ ተቀምጠው የሚሳደቡ ሰዎች ናቸው እንጂ የማይረዱት እውነትን ፍለጋ ቁጭ ብለው ሲያዳምጡ የነበሩ ሰዎች በደንብ ግልጽ ሆኖላቸዋል። አስተውላችኋል ስንትና ስንት ሰው እንደሰለመ ከዚያ በኋላ። ያ ነገርም ትልቅ ማሳያ ነው ብዬ ነው የማስበው። ይሄኑ ለመናገር ነው የመጣሁት። አልሐምዱሊላህ ረቢል ዓለሚን። እንቅልፌን ባጣ እንቅልፌ ቢዛባብኝም ያው በደስታ ነው አልሐምዱሊላህ። ምክንያቱም በጥቅም ነው ለጥሩ ጥቅም ነው የተዛባብኝ ለማለት ያክል ነው። ጀዛኩሙላሁ ኸይረን። አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። ወንድሞቼ በዚህ ነገር ላይ እየሰራችሁ ያላችሁ ወደፊትም በርቱ። ከእናንተ ኋላ ነን፣ ከእናንተ ጎን ነን እላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እናመሰግናለን። እኛ ላይ ጨምርልህ አንተ ራስህ